ለሁለቱም ነገር የምፈልገው ልጆቹ ከዚህ በኋላ ሶሻል ሚዲያ ላይ እንዳይፖስቱ በሁለታችንም ሳይድ ተወስኗል። ያ ማለት ያው እሷም ልጆቼ ሶሻል ሚዲያ ላይ ሊወጡ አልፈልግም፣ ጠበቃ ውስጥ ስላልነበረች እሷ በሰዓቱ ፍርድ ቤት ውስጥ ድረስ ስላልገባች የተባለውን ነገር የኔን ያቀረብኩት ነገር ስላልሰማች ምናልባት ላትነግራት ስለምችል አሁንም ማስጠንቀቂያ የምነግራት በልጆቼ ጉዳይ ምንም ነገር ሶሻል ሚዲያ ላይ እንዳላይ በሷ ምክንያት አንድ ነገር እንዳላይ በአያታቸው በእናታቸውም በኩል ምንም ነገር መፖሰት እንደማይቻል እዛው ቃል በቃል ስለተነጋገረን እኔም በራሴ የተፈረደው ስለተፈረደ እኔም በራሴ ከዚህ በኋላ ልጆቼን ሶሻል ሚዲያ ላይ አንፖስትም ሁለታችንም ማለት ነው። ሰላም እንዴት ናችሁ? ዛሬ በነገራችን ላይ ያው በቪዲዮ መጥቼላችኋለሁ። ኩሽና እስከ ኩሽና መጥቼላችኋለሁ ማለት ነው ውዶቼ ማሮቼ። ያው እንግዲህ ረመዳንም እየደረሰ ስለሆነ እንዴት ነው ዝግጅቱ ማለት ነው። ዝግጅቱ በነገራችን ላይ ስጋ እየገነጠልኩ ቪዲዮ ለስራ ብዬ ነው። አንዳንድ ቪዲዮ እስኪ ስለ ግርም ያለኝ ነገር ስለ ባለትዳሮች ነገር እናወራለን ማለት ነው። ያው ባይዘው ረመዳን ደርሷል ቤተሰብ። በመጀመሪያ ግን እንኳን እንግዲህ አደረሳችሁ ለመላው ለሙስሊም እምነት ተከታዮች። ያው የኛ ጾም እየገባ ነው። ባይዘው ምንም ብዙ ቀናት አልቀረውም። ያው ነው እንግዲህ ጾማችንን በሰላም እንድንፈታ ከወዲሁ ምኞቴ ነው እያልኩ እንግዲህ በጣም የገረመኝ ነገር ሲዘዋወር ያየሁት ቪዲዮ ነበረ ማለት ነው። እሱም ስለነማን ነው ምናምን ካላችሁ ስለነ ሳምሪ ወይንም ስለነ ጂጂ ማለት ነው። ስለነ ፋኒ እንግዲህ እነሱ በጣም አሉ የሚባሉ ባለትዳሮች ነበሩ። በጣም የሚያስቀኑ። እኔ ግን የእነሱን መጣላት ከሰማሁ ጀምሬ ማለት ነው በጣም ነው ተስፋ የቆረጥኩ። ይቅርታ አድርጉልኝና ቤተሰብ ማለት ነው። እና በጣም የሚያስቀኑ ባለትዳሮች ነበሩ ምናምን ነገር ግን ከቅርብ ጊዜ ወዲህ ያው እንደተጣሉ ምናምን ሲናገሩ ብዙዎች ያው ለሚዲያ ብለውም ነው ምናምን እያሉም ሲንሸራሸር ነበር ማለት ነው። ነገር ግን አሁን ለሚዲያ እንዳልሆነ ተረዳሁኝ በድጋሚ ደግሞ እና በጣም ነው ተስፋ የቆረጥኩት። በተለይ ያላገባ ነው ምናምን ነገር ያው ተስፋ ያስቆርጣል። እንግዲህ ያው መቼም ከመዳም ኩሽና እንዳትወጡ ተብለናልና ያው መዳም ኩሽና ተቀምጠን እንግዲህ እኛ እናማለን ምናምን በቃ ይሄ ነው የኛ ስራ። ከዛ ውጭ እኛ ምንም እንትን የለንም ማለት ነውና እንግዲህ እነዚህ ሰዎች ባይዘወይ ተለያይተው ቢኖሩም ግን ጥንብርኮሳቸውን እየተወጣጡ ነው። ተዋልደዋል ምን ብለው ግን በጣም በሚያሳፍር ደረጃ እየተነጋገሩ ነው። እና አሁን ደግሞ ምንድነው የሰማሁት ድጋሚ ክስ ደግሞ ተካሰው ምናምን ማርያምን ሰው ወልዶ እንዴት በዚህ ልክ እንትን ይላልና አንዳንድ ሰዎች ፕራንክ ነው ምናምን የምትሉ በጭራሽ ፕራንክ አይደለም። እውነት ለመናገር ፕራንክ እንደዚህ እንጃ ከማለት ሳይኮሎጂም መረዳት ትችላላችሁ። በነገራችን ላይ እንደዚህ ጥንብርኩሳቸውን እየተወጣጡ ፕራንክ ምናምን ባል ነገር ይቅርታ አድርጉልኝና ያው ትልቅ ሚዲያም ስለተነጋገሩ ይሄ ፕራንክ አይደለም። ትልልቅ ሚዲያዎች ደግሞ ታውቃላችሁ እንደማይወሹ እንደናብረሽ አይደሉም። ትልልቅ ሚዲያ ማለት የውጭ አገር ሰው የሚያያቸው ምናልባት የሚከታተላቸው ህይወት ተሞክሯቸውን የሚያጋሩበት ስለሆነ ይህ እንትን የለም ፕራንክ የሚባል ነገር ስለሌለ ትልቅ ሚዲያ ተነጋግረዋል ማለት ነው። እዚች ዝሆኗም ጋር ማለት ነው። እና እንግዲህ ብዙዎች ያው የማንዘር ጎመንዘር እያሉ ብዙዎች እናትየዋንም እየተሳደቡ ነው። እና አሁን ድጋሚ ደግሞ ተካሰው ልጆች ሚዲያ ላይ እንደማይወጡ ምናምን ዝሆኗም እንደማታወጣ ምናምን ተብሏል ብሎ ላይቭ ላይ ሲገባ እኔ በጣም ገረመኝ ጋይስ። ግን በጣም ስራ በዝቶብኝ ነበረ። ያው ዝም ብዬ ያው እኛ ሶሻል ሚዲያ ስለለመድን ሾፍ እያለን እናያለን አንዳንድ ነገር ማለት ነው። እኛ ስለምን ይቅርብን። ያው ኩሽና ሆነን በስራ ልብስ ብንመጣ ከማውራት ወደ ኋላ አንልም። እና እኔ በጣም ገረመኝ። እውነቴን ነው የምላችሁ በዚህ ልክ እንዴት ሰው ወልዶ እንደዚህ መግማማት እንጃ። እኔ ምን ብዬ እንደማወራ ራሱ ግራ ገብቶኛል ጋይስ ማለት ነው። ስለዚህ አሁን በቃ ትዳር በቃ ማለት ዝም ብሎ በቃ መጫወቻ ሆኗል። ለምን እንደሆነ እኔ አላውቅም። ግራ የሚያጋባ ነገር ነው የዘመኑ ትዳር። ስለዚህ ምንድነው ችግሩ? እንደዚህ በዚህ ልክ እየወጡ መረካከስ ምናምን። እስኪ ላውራበት አንተዬ። ምንም ልታስወሩኝ አልቻላችሁም እናንተ ራሱ መርገምቶች ናችሁ። ባይዘው ስጋ እየገነጠቁ ነው። አይታችሁታል? ቤታችን ልጁ ቀለበት ሊያረጋየች ስጋ እየገነጠቁ መግባት ከፈዛት አልቆብኝ ያለ ከፈዛት ነው እየገነጠቁ ያለሁት። በእርግጥ እጄ ንጹህ ነው፣ ግን ያው ስጋ ስለሚሸት
ብለብስ አሪፍ ነበር። ግን ምን ታደርጉታላችሁ? ያው እንግዲህ ኢትዮጵያ ስንሄድ ፏ እንላለን። እዚህ እንግዲህ መዳም ኩሽና መርመጥመጥ ነው ስራችን ማለት ነው። እርምጥምጥ መርመጥመጥ እና ምን ልላችሁ ፈልጌ ነው፣ ትዳራቸውን በዚህ ልክ መቀለጃ እኔ በጣም ያሳዝኑኝ እነማን እንደሆነ ታውቃላችሁ? ቤተሰብ ልጆች በጣም ነው ያሳዝኑኝ። ያስባችሁታል? ሰው ልጅ ወልዶ መለያየት በጣም እንደሚያስጠላ ነገር የለም። እውነት ለመናገር የሰው ልጅ ወልዶ አይለያይ። ይቅርታ አድርጉልኝና ቤተሰብ አስባችሁታል? በዛ ላይ አሁን ልጆች ነፍስ አውቀዋል። እነሱ ጥንብርኩሳቸውን እየተወጣጡ ይሰማሉ ምናምን ነገርና እነዚህ ልጆች ምንድን ነው የሚማሩት ከነዚህ ማለት ነው? ከነዚህ ጥንዶች ከነዚህ ባልና ሚስት በጣም አሉ የሚባሉ ባለትዳር ነበሩ። በጣም የሚያስቀሉ ለካ ለሚዲያ ነው ሁሉም እንደዚህ የሚያሽቀበቅበው እንጂ ለካ ውሸት ነው። የቻቸው ድምጻቸው እና ቤተሰብ ምን ልላችሁ ፈልጌ ነው። በይሰው ላወራ ነበር። ኧረ በቃ አንተዬ እባክህ ተወኝ። ሲያወሩ ጌታ ሆይ ትዕግስት ውስጥ በቃ እዛ ላይ ኮፒራይት አይለከማ። የእነሱ የሰው ድምፅ ስለሆነ ኖርማል ነው። አደራህን ተገኝ። አሁን ወደ ሀገሬ ልገባ ስል ማለት ነው ኮፒራይት እንዳትልኩ ዋ ብያለሁ። እና ምን ልላችሁ ፈልጌ ነው ቤተሰብ ስራ ላይ ሆኜ እኮ ነው እናንተ ማወራው ጠፋብኝ። በዛ ላይ እነሱ ይለፈልፋሉ። አውዝ ቢላ ምን ሸይጣን ረጅ ያሳዝናል እውነት ለመናገር። እና ምን ትላላችሁ እናንተ ስለ ባለትዳሮች እንደዚህ ሚዲያ ላይ እየወጡ እንትን የሚሉት አግባብ ነው ብላችሁ ታስባላችሁ ወይ? ጥያቄ ለእናንተ ነው ኮሜንታተሮች ማለት ነው። እናንተ ስትሉበት እንሄድበት ምን ያሁን ጊዜ ትዳር እኮ በቃ ዝም ብሎ ነው በቃ መንቦጫ በቃ የምር እኔ በጣም ነው የገረመኝ እውነት ለመናገር ማለት ነው። ገርሞኛል፣ አዝኛለሁ ምን እንደሰው ማለት ነው። በዚህ ልክ መሆን የለበትም ኤቭሪባዲ ማለት ነው። እና ወዶቼ ማሮቼ ፍቅሮቼ በተረፈ እንግዲህ ይሄን ያልከወረው ይበቃኛል። ልጆች ይመጣሉ ይሄዳሉ፣ ድምጽ እየገባብኝ ነው። እና ምን ትላላችሁ እናንተስ? በዚህ ሀሳብ ስጡበት ቅመሞችዬ ማለት ነው። ሀሳብ ስጡበት እሺ። አዎ እና በተረፈ ሰላማችሁ ብዙ ትትረፍረፍ ይበልልኝ። ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን። ጦርነት በቃ ይበለን ነው የምለው። አዎ እና ያለው ነገር ይሄ ነው እንግዲህ ዛሬ ለኩሽና ልብስ መጥቼላችኋለሁ። ባይዘው እኔ እኮ ከካሜራ ጀርባ መመጣ ሁሌ ያው አይመቸኝም፣ ስለማይመቸኝ ነው ስለማይመቸኝ ቪዲዮ ለመውጣት ማለት እንጂ እኔ አልፈራም አላፍርም። ባይዘው ፀጉሬ ራሱ ምን እንደሚመስል ሁሌ ተጠምጥሞ በቃ እና ለማንኛውም ይሄ ነው እንግዲህ ባለ ትዳሮች ነገር ጋይሶች እየበረፈ ሁላችሁም ሰላማችሁ ብዙ ተጨፍጨፍ ይበለልኝ። እናመሰግናለን ስለነበረን ጊዜ። ሰብስክራይብ ሀሳብ አስተያየት ካላችሁ እንቀበላለን። ሰብግጡኝ ተው ሰብስክራይብ ታደርጉኛላችሁ። ይነሳል ለምን በስራ ስለማታዩት እኮ ነው። እውነቱን ተናግሮ ከመሸበት ማደር ነው። ይሄን ምላችሁ ጋይስ ሌሽ